ሰለክ ሰሞኑን አንተንም ሄርሜላንም በደንብ አርጋ ያገናኛቻችሁ ነው። እሷን ደግሞ በደንብ አግኝታ ከዚህ በፊት እንደውም ካላገኘኋት ምናምን ስትይ ነበረው ለዚህ ነበር እንዴ ነው ያልኩትኛ። እሱ ስንት ጥፋት እያጠፋ እያለ ለካ ውስጥ ለውስጥ ሌላ ነገር እየታሰበልኝ ነው እንዴ በላይ ላይ ብዬ ሁላ እንዳስብ ነው ያደረግሽኝ። ምክንያቱም ሰሞኑን ያደረግሽው ነገር ጭራሽ ልታጣብሻቸውም እየሞከርሽ ነው ያለ የሚመስለው። እውነት ለመናገር በመጀመሪያ ደረጃ ለሰው ልጅ ክብር ይኑር። ጊዜ ክብር ስላለኝ ነው ቆሜ እያወራሁሽ ያለሁት እንጂ ማውራትም አልፈልግም። መጀመሪያ ደረጃ ስታወራ ስነ ስርዓት አውራ። አለ ያለው ከኔ ጋር እንዳታወራ ከጅምሩ አሁን ያበላሽው አንተ ነህ። የፈለኩትን ላበላሽ ምን እንደሚናገር ለምን አታዳም? ኧረ በእናትህ ምንም ነገር ደስ አይልም። የሚያወራው ሁሉ ደስ አይልም። እኔ ስለኔ ደስታ ምናምን አይመለከትሽም እንጂ ጊዜ አሁንም ልነግርሽ ነው ጓደኞቼ ይኸው መጨረሻው እንደዚህ አረከው ነው ማለት ነው። ፐርሰናሊ ጊዜ ልንገርሽ ኧረ በስመ አብ ወልድ አንድ ነገር ልንገርሽ። እሱ ነው በእናትህ ጊዜ ስሚኝ። ይኸውልሽ እኔ አሁንም ላወራሽ ፈልጌ አይደለም የቆምኩት። ኧረ እኔ ራሴ ስላየሁ እራሱ ተናድጃለሁ። እንኳን ላወራ። ሰላም ቤተሰብ እንዴት ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ በድቅምበትም የተረጋጋ መጀመሪያ ነገር አሁን የአንተ ፐርፐዝ ምንድን ነው? አሁን በደንብ ሀሳብህን ግልጽ እንድታደርግልን እንፈልጋለሁ። እነሱ መጥተዋል። ሀሳብህን በደንብ አስረዳንና እንሂድ። ሀሳቤማ ነገርኩሽ። መጀመሪያ እየነገርኩሽ ነው። አሁንም ለእነሱ እየነገርኳቸው ነው። ሁለታችሁ መሀል ቅሬታ ተፈጥሯል። ያ ቅሬታ ደግሞ ባደረ ቁጥር ነገ ዛሬ በተባለ ቁጥር ወደ ቤተሰብ ይሄዳል። ገብቷችኋል አይደለም? ይህንን ነገር መሆን የለበትም። የእናንተ ጉዳይ በእናንተ መጨረስ አለባችሁ። ቤተሰብ ጋር መሄድ የለበትም ነው የእኔ ሀሳብ። እሺ ሀሳብህ ጥሩ ነው ዴቭ። እውነት ለመናገር ግን ደግሞ እስካሁን ቤተሰብ ጋር አልሄደም። እኔ ከናብዬ ከነጋሽ ጋር እግዚአብሔር ይመስገን እደዋወላለሁ፣ ሰላም ነኝ፣ አወራለሁ፣ በጣም ጥሩ ላይ ነኝ። ግን ደግሞ አዎ አንወሻሽም። ምናልባት ከእሷ ጋር ሰላም ነኝ ልትል ትችላለች። እንደ በፊቱ አይደለንም እውነቱን ስነግርህ። ምክንያቱም ከሆነ ታይም በኋላ እሷም ኮምፕሊትሊ ማላቃት ሰው ሆናለች፣ ተቀይራለች። እንዴት ነው ጥሩ የነበረው ባህሪዋ ለእኔ ጥሩ የነበረው አመለካከቷ ከናካቴው የተቀየረ ከናካቴው ለምን አይዶን ነው ለምን አንድ ጥፋት ስላጥፋው ሜቢ እኔ ሁሌም ፍጹም መሆን አለብኝ ለአንድ ሰው እኔ ጥፋት ማጥፋት አልችልም። እኔ መሳሳት የለብኝም አላውቅም። አንድ ሰው ግን መሳሳት ይችላል። መሳሳት መብቱ ነው፣ እንደፈለገ መሆን መብቱ ነው። በቁም ነገር ልታወራው ጠፍተው እየፌዘም እያላገጠም ከሄደም በሳቅ መሄድ ይችላል። ኦኬ እኔ ላይ ሲሆን ግን ሀርድ ነው። አጠቃላይ አንተ ያለህን አመለካከት እነሱ እነሱ ማውራት ስለሚፈልጉ አይ ቲንክ ዴቭ እንዳወራ ስለሚፈልግ ሀሳቤ ልንገራቸው እና መሄድ ካለብን እንሄዳለን ነው እንደዛ ነው። ስለዚህ በቃ በጣም ግልጽ ነገር ነው እየተፈጠረ ያለው ነገር በደንብ ግልጽ ነው። ማንም አይጠሚረዳው ስለሆነ ማለት ነው። በጣም ጥሩ ተደረገ መሰለክ። ሰሞኑን አንተንም ሄርሜላንም በደንብ አርጋ ያገናኛቻችሁ ነው። እሷን ደግሞ በደንብ አግኝታ ከዚህ በፊት እንደውም ካላገኘኋት ምናምን ስትይ ነበረው ለዚህ ነበር እንዴ ነው ያልኩትኛ። እሱ ስንት ጥፋት እያጠፋ እያለ ለካ ውስጥ ለውስጥ ሌላ ነገር እየታሰበልኝ ነው እንዴ በላይ ላይ ብዬ ሁላ እንዳስብ ነው ያደረግሽኝ። ምክንያቱም ሰሞኑን ያደረግሽው ነገር ጭራሽ ልታጣብሻቸውም እየሞከርሽ ነው ያለ የሚመስለው። እውነት ለመናገር ላጣብሳቸው አይደለም፣ በጣም ብዙ ነገር ብያቸዋለሁ። አይሰምተሻል? እንደዛ ሳይሆን ያልኩትኝ ልክ ነው። ተንከባከቢ ብያለሁ። እንደዚህ አርጊ ከዚህ ነገር ታዲያ ምን ለምን እሱ ዘመኔን ስወቅስ ነበር፣ ብዙ ነገር ሳደርግ ነበር። ከአንቺም ጎን መሆኔን እንዳረሽ ቤተሰብ ይሄንን እንዳይበጠበጥ ሰላም እንዲሆን ሁለታችሁ ሰላም እንድትሆኑ ብዙ ታግያለሁ። እናንተ ግን ሰላም ልትሆኑ አልፈለጋችሁ። እሱ ደግሞ አይመለከትም። በቃ የሄድሽበት ምክንያት ልክ አይደለም። እሱ ለማለት ይችላል። እሱ ዘመኑ ሙሉ አመቱ ሙሉ የሚሄድበት መንገድ ልክ ሆኗል። መገሰጽ አንቺን ይሄን ያህል እሺ ይቅርታ አጥፍቻለሁ ማለት መገሰጽ ልክ ነኝ ለምንድን ነው የምትይው ነው? እሺ ጥሩ ሆኖ ሳለ ከአንድ ግን እማላቅሽ ሰው መሆን አልነበረብሽም። ብዙ እውነት አልነበረብሽም። ያሰብሽላቸው ነገር እኮ አሪፍ ነው፣ እኛን አይመለከተንም። አንድ ጥፋት ስላጠፋው እሱ አመቱ ሙሉ ሲያጠፋ አንድ ጥፋት ነው ያጠፋሽ። እሱ አጥቶናችሁ አጥተሻል። ሲጀመር ተደማመጡ። መጀመሪያ ሲቀጥል ደግሞ እኔ ለምንድን ነው በእናንተ ፊት ፍጹም ሆኜ መገኘት አለብኝ? የለብኝም። አንድ ሰው እንደፈለገ መሆን ይችላል። እኔ ፍጹም መሆን አለብኝ? ዴቭ አንድ ነገር ልንገርህ። አሁን ሩታ እንደዚህ ያክል ኢነርጂዋን እንድትጨርስ አልፈልግም። አንተ ያለን አመለካከት የላቸውም።
ሜቢ አንተ ከነሱ ተሽለ ከሆነ አላውቅም እንዴት እንደሚያስጠላ ወሬ አያዳምጥም እንደሰው ዝም ብሎ መመሀል ጊዜ ክብር ስላለኝ ነው ቆሜ እያወራሁሽ ያለሁት እንጂ ማውራትም አልፈልግም። በመጀመሪያ ድረስ ስታወራ በስነ ስርዓት አውራ። አሊያ ግን ከኔ ጋር አላወራም። ከጅምር ነገሩን ያበላሽው አንተ ነህ። የፈለኩትን ላበላሽ ምን እንደሚናገር ለምን አታዳምጥ? ኧረ በእናትህ ምንም ነገር ደስ አይልም። የሚያወራው ሁሉ ደስ አይልም። እኔ ስለኔ ደስታ ምናምን አይመለከትሽም። ምንም የፈየድካቸው ነገር የለም። ይኸው መጨረሻው እንደዚህ አደረከው። ይልቁንስ አንድ ነገር ልንገርሽ እንድታስተካክዪው ለራስሽ ለእኔ አይደለም። እኔ አይመለከተኝም። እህቴ ነች። እህቴን ዲፌንድ ማድረግ ስላለብኝ ነው እንጂ እስካሁንም አንቺ አብርሃም ጋር ሄድሽ ማንም አይመለከቱም። ግን አሁንም ለእሱ ነው የምነግረው ለአንቺ አይደለም። አንተ ያለን አመለካከት አሁን አንተ ያስብከውን ሀሳብ አያስቡም እንዳለችው ነው። ከዚህ ከተራውን ተልካ